አዳዲስ ነገሮች ተሰምቷል። ሩታ ልጇን ይዛ ወደ አብርሃም ቤት መሄዷ ነው የተሰማው። በዚህም እንግዲህ ከአብርሃም ጋር ብዙ ነገሮችን አውርታለች። ምን ተፈጠረ፣ ምንስ አወሩ የሚለውን ነገር እነግራችኋለሁ። በሌላ ዜና ኤፍሬምም እንግዲህ ወደ ሄርሜላ ቤት አቅንቷል። በዛም እንግዲህ ኤፍሬምም ሄርሜላን ሲያስፈራራት ነበረ። በዚህም እንግዲህ በኤፍሬም እና በሄርሜላ መካከል ምን ተፈጠረ፣ ምንስ ተባባሉ፣ ይህንንም እንግዲህ ዝርዝር ጉዳዩን ይዤላችሁ ቀርብ ያለው። ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ትኩስ የሆኑ መረጃዎች እንግዲህ ሲወጡ ቶሎ እንዲደርሳችሁ ማለት ነው። አሁን ወደ ጉዳይ እገባለሁ። በመጀመሪያም ሩታ እንግዲህ ወደ አብርሃም ቤት ሄዳለች። በዚህም እንግዲህ ብቻዋን አይደለም የሄደችው፣ ልጇን ይዛ እንደሄደች ነው ከአቅራቢያቸው ሰዎች የነገሩኝ ማለት ነው። በዚህም እንግዲህ ለምን እንደሄደችና እዛስ ምን ተነጋገሩ፣ ምንስ አወሩ የሚለውን ነገር እንግዲህ ጠይቄ ነበረ። ባገኘሁትም መረጃ እንግዲህ ሩታ የሄደችው ገና ከአብርሃም ጋር እንግዲህ ተለያይቶ ከኤፍሬም ጋር ወደ ቤቷ ከሄደች በኋላ ኤፍሬምን እንግዲህ ወደ ሄርሜላ ቤት ልካው እሷ ደግሞ አብርሃም ቤት ለመሄድ እንዳሰቡና እቅዳቸውም እንግዲህ ብቻዋን ከአብርሃም ጋር ለማውራትና አብርሃምን ለማሳመን እንዲመቻት እንደሆነ ነው የተሰማው። ለዚህም እንዲሆናት ነው እንግዲህ ልጇን አዝላ ወደ አብርሃም ቤት ያቀናቸው። አብርሃም ቤትም እንደደረሰች እንግዲህ አብርሃም ለምን እንደመጣሽ ጠይቆ ምን ልትሰሪ ነው የመጣሽው? ብቻሽን ምን ታደርጊያለሽ? ኤፍሬምስ አሁን ደግሞ እዚህ ለምን መጣሽ? እኔ ስፈልግ አገኝሽ የለ እንዴ ብሎ እንግዲህ ጠይቋት ነበረ። ነገር ግን ሩታ ደግሞ አይ አንተን ብቻ ማውራት ፈልጌ ነው፣ እኔ እናንተ ብቻችንን ማውራት አለብን። እዛ ጋር ሌሎች ሰዎች እንግዲህ በእኔ ላይ እና በኤፍሬም ላይ በጣም ብዙ ነገሮችን እያወሩ ስለሆነ ከአንተ ጋር ለብቻችን ማውራት አለብን። ፊት ለፊት ሆነን አንተም የተሰማን እኔም የተሰማኝም መነጋገር መቻል አለብን። በመሀላችን እንግዲህ ልጅ አለ። ስለዚህ ለልጃችን የወደፊት እጣ ፋንታም እንግዲህ ግዴታ ማውራት ስላለብን ነው እዚህ የመጣሁት። እንግዲህ ብቻ ማግኘት የፈለግኩት ሄርሜላና አቤል እንግዲህ እያስወሩኝ አልነበረም። እዛም እንግዲህ ላስረዳም ስፈልግ አንተ ፈቃደኛ አልነበርክም። ስለዚህ ግዴታ ብቻን ማውራትና ሌላ ሰው በመሀላችን ሳይገባ እኔ እናንተ ብቻ መጨረስ ያለብን ብዙ ነገሮች አሉ፣ እሱን ለማውራት ነው የመጣሁት ብላ አብርሃምን እንግዲህ ነግረዋለች ማለት ነው። ነገር ግን አብርሃም እንግዲህ ሊያምናት አልፈለገም። በዚህም እንግዲህ እኔ ማጣራውን እያጣራው ነው። ምን ትሰሪያለሽ ብቻሽን? እንግዲህ እኔ ጥያቄ ስጠይቃችሁ ብቻ ነው የምትመልሱት። ይሄ ማለት እኔ ስፈልጋችሁ ነው ማግኘት የምፈልገው፣ እዚህ መምጣትሽ ምንም ነገር አይለውጥም ሲል ነው እንግዲህ የተናገራት ማለት ነው። በዚህም እንግዲህ ብዙ ነገር አድርጋችሁብኛል ተብሎ እየተወራ ነው። እሱን ደግሞ እያጣራው ነው። እሱን አጣርቼ ስጨርስ ነው ወደ ቀድሞ ሁኔታችን መመለስ የምንችለው እንጂ ከዚያ ውጪ ግን አንቺ እንደ ማንኛውም ሰው ነው ማይ ሲል ነው አብርሃም እንግዲህ ሩታን የተናገራት ማለት ነው። በዚህም ሩታ ነገሮችን ልታስረዳ ሞክራለች። በዚህም እንግዲህ እንዳለችው ከሆነ እኔ እናንተ በጣም ብዙ ጊዜ አሳልፈናል። ሄርሜላ ከመምጣቷ በፊትም እኔ እናንተ ብዙ ነገር አይተናል፣ ወድቀን ተነስተናል። በመሀላችንም ብዙ ጸብም ተፈጥሮ እንግዲህ ብዙ ነገርን አልፈናል። ነገር ግን እንደዚህ አይነት ነገር ታደርጋለች ብለህ ማሰብ ትክክል አይደለም። እኔ እናንተ ብዙ ነገር ያሳልፍን ሰዎች ነን። ማድረግ ብፈልግ ኖሮ እነሱ መምጣት አይጠበቅባቸውም ነበር። ድሮ ገና ነበረ ማድረግ የምችለው። ነገር ግን አሁን ምን ብዬ ነው ማደርግብህ? እንደዚህ አይነት ነገር ልታስቡላ አይገባም። አንተ እኮ የልጄ አባት ነህ። አንተን ለማስቀረትና ልጄን ያለ አባት ለማስቀረት ለምን እፈልጋለሁ? እንዴትስ ብታስበኝ ነው? ስንት ነገር አሳልፈናል እኮ እንዴት ይህን ያህል ትጠረጥረኛለህ? ስትል እንግዲህ የእሷን ማንነትና ብዙ ጊዜ አብረው ማሳለፋቸውን እንዲሁም እሷን ሊያምናት ሊገባ እንደሚችል እንግዲህ ስታስረዳው እንደነበረ ነው የሰማሁት። እንግዲህ ሩታ እየጣረች የነበረችው እሷ ምንም እንዳላደረገች እና በዚህ ጉዳይ ላይ ምንም እጇ እንደሌለባት፣ በዚህም አብርሃም ፈልጎና ፈቅዶ ወደ ሩታ እንደሄደ ሲቀጥል ደግሞ ጠይቋት እሷም ግራ ተጋብታ ነገር ግን ደግሞ አብርሃም ፈልጎና ፈቅዶ ስለመጣ ብላ እንደተቀበለችውና በዚያም እንግዲህ እነ ሄርሜላም አብርሃምን ከሩታ ለመነጠል ሲሞክሩ እሷ እንደተከላከለች ነው እየተናገረችው ማለት ነው። እንደዛ ነው እንጂ ያደረግኩት እኔ ምንም ነገር አድርጌብህ ወይም ደግሞ ሌላ መጥፎ ነገር አድርገንብህ አይደለም። ወደኛ የመጣው ፈቅደና ወደህ ነው። ስለዚህ እኛ ምንም አላደረግንም። እንደዚህ አይነት ነገርም ልታስብ አይገባም ነበረ። ነገር ግን በጣም ያሳዝናል። ምንም ቢሆን እኮ የልጅህ እናት ነኝ። እንዴት ነው የልጄ አባት ላይ እንደዚህ አይነት ነገር ይፈጽማል ብለህ የምታስበው? ምንም ቢሆን ብዙ ጊዜ አሳልፈናል፣ ልታምነኝ ይገባል። ከሄርሜላና ከአቤል በፊት
እኔ ነበርኩኝ፣ ከነሱም በኋላ እኔ እኖራለሁ። ስለዚህ ትርፉ ጊዜ ያስተዛዝበናል እንጂ እኔ ምንም አላጠፋውም፣ ልታምነን ይገባል ስትል እንግዲህ አብርሃምን በስነ ስርዓት አስረድተዋለች ማለት ነው። በዚህም እንግዲህ አብርሃም የተረዳት ይመስላል። ይህንንም ተከትሎ እንግዲህ አብርሃም ሁሉንም ነገር ለማጤንና ለመረዳት እየሞከረ እንደነበረና ይሄ ከሆነ እውነቱ እኔ ከአንቺ ጋር ምንም የሚያጣላኝ ነገር የለም ሲል እንግዲህ ነግሮታል ማለት ነው። ነገር ግን እንግዲህ ያለኝን መረጃዎችና የሚመጣልኝ ሁሉንም ነገሮች እንግዲህ ለማጣራት እሞክራለሁ። ሙሉ ለሙሉ ልቀበልሽ አልችልም፣ ነገር ግን የአንቺም ነገር ያስኬዳል። ስለዚህ ያልሽውን ነገሮች ከልቤ ተቀብያለሁ። ነገር ግን ደግሞ ሁሉንም ነገር በራሴ መንገድ አጣርቼ ስጨርስ ነው ውሳኔ ላይ የምደርሰው ሲል ነው እንግዲህ የነገራት ማለት ነው። በዚህም እንግዲህ ሩታ የምችለውን ያህል እንግዲህ አብርሃምን ለማሳመንና ለማስረዳት ስትሞክር እንደታየችና በዚህም እንግዲህ አብርሃምም ትንሽም ቢሆን የተረዳት እንደሚመስል ነው እንግዲህ ከአቅራቢያቸው ያሉ ሰዎች እንደነገሩኝ ከሆነ። በዚህም እንግዲህ ከሱ ጋር ተለያይታ አብርሃምም እንግዲህ ልጁን አይቶና አቅፎ ተለያዩ ነው እንግዲህ የተነገረው ማለት ነው። ተመልካቾች በዚህ ጉዳይ ላይ እስኪ የእናንተስ ሀሳብ ምንድን ነው? እውነት ሩታ ንጹህ ሰው ነች፣ ምንም አላጠፋችም ወይስ ደግሞ ምን እየተከሰተ ነው? በዚህ ጉዳይ የአብርሃም ሚና ምንድን ነው? ይሄ ልጅ እየቀለደ ነው ወይስ ደግሞ ምን እያደረገ ነው? ይህ ነገር እንግዲህ አላስታውስም ማለቱ እኔ በዛ ጊዜ ያደረግኩትን ነገር እንዳለ ሙሉን እረስቸዋለሁ ማለቱ ይሄ ነገር እውነቱን ነው ወይስ ደግሞ ይሄ ልጅ እየዋሸ ነው? እናንተስ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል ደግሞ እንግዲህ ኤፍሬም ሄርሜላ ቤት ሄዶ ነበረ። በዚህም እንግዲህ ሄርሜላ ቤት ሄዶ ሄርሜላንም አስፈራርቷታል። እንዳላትም ከሆነ እንግዲህ ሄርሜላን አንቺ በወንድማማቾች መሀል ገብተሽ ነገሮችን ለማጥፋትና ለመቆስቆስ የምትሞክሪው ነገር ብታርፊ ይሻልሻል። ታውቂያለሽ እኛ ምንም እንዳላደረግን፣ አንቺም እንግዲህ አይናችን እያየ መቼም ቢሆን ከአብርሃም ጋር አትሆኝም። ስለዚህ ብዙ ነገር ባጥሪ ይሻላል ሲል ሄርሜላን ተናግሯታል። በዚህም እንግዲህ ኤፍሬም እንዳላት ከሆነ እኛ ምንም አላደረግንም፣ ያንንም ድምፅ አቀናብረሽ እንዳመጣሽ እናውቃለን። በአንቺ ጉዳይ እንግዲህ በጣም ብዙ መረጃዎች አሉን። እነሱም መረጃዎች የያዝናቸውና ያገኘናቸው ዕለት በጣም ብዙ ነገር ይከሰታል። ሙሉ ለሙሉ ከአብርሃም ህይወት ነው የምናስወጣሽ፣ ብታርፊ ይሻላል። ስለዚህ ከኛ ጋር እንደዚህ አይነት ሰጣ ገባ ውስጥ ባትገቢ የተመራጭ ነው። ማን እንደሆነን አላወቅሽም ማለት ነው ሲል እንግዲህ ኤፍሬም እንግዲህ በተቆጣ ድምፅ ሄርሜላን ሲያስፈራራት እንደታየ ነው የተናገሩት ማለት ነው። በዚህም ሄርሜላም እንግዲህ ቆፍጠን ብላ እኔ አልሰማችሁም፣ እንግዲህ ያደረጋችሁትን ነገር ስላወጣሁባችሁ ተናዳችሁ ነው ቤቴ ድረስ የመጣው፣ ስለዚህ ለማስፈራራት አትሞክር እጨዋለሁ ስትል እንግዲህ ኤፍሬምንም እየተናገረችው እንደነበረና በዚህ ጉዳይም አብርሃም ሲሰማ ምን የሚል ይመስላል? ለቤቴ ድረስ መምጣትን ምን ለመደበቅ ነው እዚህ ድረስ የመጣኸው? ይህን ነገር አብርሃም ሲሰማ እውነት የሚያምናችሁ ይመስላችኋል ወይ ስትል እንግዲህ ኤፍሬምን ስትናገረው ነበረ። በዚህም እንግዲህ በአብርሃም ጉዳይ ወደኋላ እንደማትልና እስከ መጨረሻው እንደምትታገል፣ አሁን ላይ አብርሃም ደህና ነው፣ እሱንም እንግዲህ እኛንን ያመጣ ነው። ስለዚህ አብርሃም እውነቱን ስላወቅና ጤንነቱ ስለተመለሰ ደብሯችሁ ነው፣ ለዚያም እንግዲህ እስከ መጨረሻው እንታገላችኋለን ስትል እንግዲህ ኤፍሬምን ስትናገረው ነበረ። በዚህም እንግዲህ ወደኋላ እንደማትልና ሁሉንም ነገሮች እስከ መጨረሻው ለማድረግ እንደምትሄድ ነው የተናገረችው። በዚህም እንግዲህ ከቤታ እንድትወጣለትና ለአብርሃምም እንግዲህ ሁሉንም ነገር እንደምትነግረው እና በአብርሃም ጉዳይ እንግዲህ ወደ ኋላ እንደማትል አስረግጣ እንደነገረችው ነው የተሰማው ማለት ነው። በዚህ ጉዳይ ምን ታስባላችሁ ተመልካቾች? ኤፍሬም ወደ ሄርሜላ ቤት መሄዱ ትክክለኛ ነገር ነው ወይ? ይህ ነገርስ ወዴት እያመራ ነው? አብርሃምስ ይህን ነገር ሲሰማ እውነት እንግዲህ ሩታና ኤፍሬምን የሚረዳቸው ይመስላችኋል? ምክንያቱም እውነት ለመደበቅ እዛ ድረስ እየሄዱ ነው የሚመስለው። ለምን እዛ ሄዳችሁ ብሎ መጠየቁስ ይቀራል ወይ? ይህ ነገር ወዴት እየሄደ ነው? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ ተመልካቾች። እንግዲህ ለዛሬ ያስኩላችሁ አዳዲስ እና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገር እስክመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱንም አብሮት አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።